ስለዚህ እኔ ሰሚ እናንተን አሰሚ ሆኛ አይደለም እዚህ ቆምኩት። ሁላችንም ግን እግዚአብሔርን እንስማ፣ አምላካችን ይናገረን፣ እሱ በሚለው ነገር እረፍ እንበል፣ እሱ ያለው ነገር ይሻለናል። ጌታ ይባረክ። መጽሐፍ ቅዱሳችሁን ከከፈታችሁ አንደኛ ነገሥት ምዕራፍ 19ን አውጥተን እናነባዋለን። ምዕራፍ 17 ምዕራፍ 18 አንደኛ ነገሥት ብዙ ታሪኮች አሉት ከኤልያስ ጋር የተገናኘ። ግን ምዕራፍ 19 ላይ ኤልያስና እግዚአብሔር የተነጋገሩትን ጥቂት ክፍሎች እሱን አውጥተን እንመለከታለን። ጌታ ይረዳናል። እግዚአብሔር የተባረከ ይሁን። ደህና ናችሁ? ሰላም ናችሁ? እንዴት ናችሁ? አሜን። በእግሮቻችን እንቁም ታዲያ መጽሐፍ ቅዱሳችን ይዘን። ጌታ ይባረክ። ድምፅ ማር ይጣፍጣል ስትናገር ላዳምጥ፣ የጠጠረ ልብ የሚሰብር ነው። ቃል ከማር ይጣፍጣል ስትናገር ላዳምጥ፣ የጠጠረ ልብ የሚሰብር ነው። ቃል ከማር ይጣፍጣል ስትናገር ላዳምጥ፣ የጠጠረ ልብ የሚሰብር ነው። ሃሌሉያ። እግዚአብሔር የተባረከ ይሁን። አንደኛ ነገሥት ምዕራፍ 19 ከቁጥር 9 ጀምረን እናነበው፣ ወይ ደግሞ ክፍሉን እናነበው ካላችሁ ከ1 እስከ 14 ያለውን ክፍል አብረን እናነበው። እንደዚህ ይላል። ከአንድን ጀምር፣ በሁሉም ትርጉሞች እናንበው። ድምጽ ካላችሁ ድምጻችን ከፍ አድርገን። አክዓብም ኤልያስ ይህንን ሁሉ እንዳደረገ ነቢያትም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስን ከነዚህ እንደ አንዲቱ ነፍስ ባላደርጋት አማልክት ይህንን ያደርጉብኝ ይህንንም ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወ። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። በክትክታም ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆም መልአክ ዳሰሰውና ተነስተህ ብላ አለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ። በላም ጠጣም፣ ተመልሶም ተኛ። እግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። ተነስቶም በላ ጠጣም። በዚያም ምግብ ኃይል ከእግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ። ቁጥር 9 የምንፈልገው ክፍል ከዚህ በታች ያለው። እዚያም ወዳለ ዋሻ መጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንን ትተዋልና መሰዊያዎችንም አፍርሰዋልና ነቢያትንም በሰይፍ ገለዋልና እኔ ብቻዬን ቀርቻለሁ፣ ነፍሴን ሊወስዷት ይሻሉ አለ። እርሱም ውጣ፣ በተራራው ላይ በእግዚአብሔር ፊት ቁም አለ። እነሆም እግዚአብሔር አለፈ። በእግዚአብሔርም ፊት ትልቅና ብርቱ ነፋስ ተራሮችን ሰነጠቀ፣ አለቶቹንም ሰባበረ። እግዚአብሔር ግን በነፋስ ውስጥ አልነበረም። ከነፋሱም በኋላ የምድር መናወጥ ሆነ፣ እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ፣ እግዚአብሔር ግን በእሳት ውስጥ አልነበረም። ከእሳቱ በኋላ ትንሽ የዝምታ ድምፅ ሆነ። ኤልያስም ያንን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆም ኤልያስ ሆይ
በዚህ ምን ታደርጋለህ የሚል ድምጽ ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንህን ትተዋልና መሠዊያዎችንም አፍርሰዋልና ነቢያትንም በሰይፍ ገለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴን ሊወስዷት ይሻሉ አለ። ይቀጥለው እግዚአብሔርም አለው ሂድ፣ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዚያም በደረስክ ጊዜ በሶርያ ላይ ንጉሥ ይሆን ዘንድ አዛሄልን ቅባው፣ በእስራኤል ላይ ንጉሥ ይሆን ዘንድ የናምሴን ልጅ ኢዩን ቅባው፣ በፋንታህም ነቢይ ይሆን ዘንድ የአቢሞላህን ሰው የሳፋጥን ልጅ ኤልሳን ቅባው። ከአዛሄልም ሰይፍ ያመለጠውን ሁሉ ኢዩ ይገለዋል፣ ከኢዩ ሰይፍ ያመለጠውን ሁሉ ኤልሳ ይገለዋል። እኔም ከእስራኤል ጉልበታቸውን ለባኦል ያላንበረከኩ ሁሉ በአፋቸውም ያልሳሙትን ሁሉ 7,000 ሰዎች ለእኔ አስቀራል። ጸልይ። ጌታ አምላካችን ዛሬም ባሪያዎች በፊት አለን። ነፍሳችን በተመረረችበት በተጨነቅንበት ነገር ያንተ ድምጽ እንዲመጣ፣ ጥያቄ በሆኑብን ነገሮች ላይ ድምጽህ እንዲሰማን፣ በወደፊቱ መንገዳችን ላይ ያንተ ድምጽ መሪ የሆነው ድምጽህ ወደ ህይወታችን እንዲመጣ እንለምናለን። ድምጽህን አሰማን፣ ቃልህን አሰማን፣ ሐሳብህን ግለጥልን። ጌታ አምላካችን እኛ በጎችህ ነን፣ በጎቼ ድምጽህን ይሰማሉ እንዳልክ ድምጽህን ልንሰማ በፊትህ አለን። በዚህ ሰዓት እንኳን ቢሆን ክቡርና ቅዱስ የሆነውን ድምጽህን አሰማን። ዘላለማዊ መፍትሄ ያለውን፣ የዕለት ተዕለት መፍትሄ ያለውን፣ ለወደፊት የሚጠቅም መፍትሄ ያለውን፣ ጠቢባን የሚያደርግ አስተዋይ የሚያደርግ ከጠላት ወጥመድ የሚያስመልጥ ከፍርሃት የሚያድን ከስጋት ነፃ የሚያወጣ ያንተ ድምጽ ወደ ህይወታችን ይምጣ። ባሪያህን ኤልያስን ተናግረህ እንዳሳረፍከው እኛንም ተናግረህ እንድታሳርፈን በኢየሱስ ክርስቶስ ስም እንለምንሃለን። ድምጽህን መስማት ናፍቀናል፣ አሰማን በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። እግዚአብሔር ይባርካችሁ። ተባረኩ። ክብር ለጌታ ይሁን። ቁጭ እንላለን። ይሄ በመጽሐፍ ቅዱሳችን በጣም አስደናቂ ከሚባሉ ታሪኮች አንደኛው ታሪክ ነው። የመጽሐፍ ቅዱስ የብዙ ተአምራት የብዙ አስደናቂ ታሪኮች ስብስብ ስለሆነ ለኛ ለትምህርታችን እንዲሆን ከተሰጡን ወይ ደግሞ ከተደረጉ እግዚአብሔርም ደግሞ ራሱን ለሰው ልጆች ከገለጠበት መገለጦች አንዱ ነው። ይህንን ክፍል ለይተን አነበብን እንጂ ኤልያስ አሁን ብቻ አይደለም የእግዚአብሔርን ድምጽ የሰማው። ከመጀመሪያው ተነሳ፣ ወደ ኮሬብ ፈፋ ግባ፣ በዛ ተቀመጥ፣ በእስራኤል ምድር ላይ ለ3 ዓመት ተኩል ምግብ የለም፣ ዝናብ የለም፣ ረሃብ ይሆናል ብሎ ሲናገረው እሺ ብሎ ተነስቶ በፈፋ ውስጥ የገባ፣ በዛ ቆራዎች ይመግበዋል እንዳለው በቆራ ሲመገብ የኖረ የቆየ ሰው ነው። ጊዜው ደርሶ ደግሞ ከፈፋው ውሃ ሲደርግ ውጣና በሰራብታ ያለችው ሴትዮ እሷ ትቀልብሃለች፣ እሷን አዘጋጅቻለሁ ብሎ ሲናገረውም ሰምቷል። ያንን ሰምቶ ወጥቶ እንዳለውም ያቺ ሴት እንጨት ስትለቃቅም አግኝቶ በእንጎቻ አምጪ ብሎ እንደጠየቃት መጽሐፍ ቅዱስ ይነግረናል። እና ሴትዮዋ የመለሰችው መልስ አጭርና ግልጽ ነው አይደለ? እኔና ልጄ በልተነው እንሞት ዘንድ ከቀረችን ከጥቂት ዱቄትና ከጥቂት ዘይት በስተቀር ምንም ነገር በቤታችን የለም ነው ያለች። እና እሱ ግን የእግዚአብሔርን ድምጽ ሰምቶ ነበርና ከእንጎቻው ፈጥነሽ አምጪና ስጪኝ፣ በረሃቡ ዘመን ሁሉ ዱቄትም አያልቅም ዘይቱም ከማሰሮ አይጎልም ብሎ ተናገራት። ድምጽ የሰማ ሰው ደፋር፣ ጌታ ይባላል። የአምላኩን ድምጽ የሰማ ሰው ደፋር። ስለዚህ ሴትዮዋ እሺ አንተ እንዳልክ አለች። እሷም ደግሞ የሱን ድምጽ ሰማች፣ ጋገረች፣ ሰጠችው። በረሃቡ ዘመን ሁሉ ዱቄቱም አላለቀም ዘይቱም አልጎደለም ይላል መጽሐፍ ቅዱስ። የተአምር ሁሉ ተአምር። እግዚአብሔር ለዘላለም ይባረክ እና ጌታ ለዘላለም የተባረከ ይሁን። ክብር ለኢየሱስ ይሁን። ከእግዚአብሔር መስማት በጣም ያስፈልገናል ወገኖች፣ በጣም ያስፈልገናል። ስለዚህ ትንሽ ትኩረት አድርገን እያየን ያለነው እሱን ነው። ኤልያስ ከዛም በኋላ ቢሆን እንኳን ለአካብ ተገለጥ ብሎ ሲለው እግዚአብሔር እምቢ አላለ።
የአካብ የሚገድል ነው የሚያሳድድ ነው ምክንያቱም ብዙ ጥፋት ያመጣ ነው በእስራኤል ምድር ላይ እግዚአብሔርን የናቀ እግዚአብሔርን የጠላ ሰው ነው ይላል መጽሐፍ ቅዱስ እንደውም በሚስቱ በኤልዛቤል ሐሳብ እንደሄደ እንደ አካብ አይነት ምናምንቴ ሰው የለም ይላል ስለዚህ ያቺ ኤልዛቤል የሱ ባለቤት ከሌላ ከእስራኤል ወገን ስላልሆነች ከሌላ ባዕድ አምልኮ የመጣች ስለሆነች እስራኤልን በባዕድ አምልኮ መንፈስ ሞልታ ነበር 400 የባዕል ነቢያት 450 የአጸድ ነቢያት እነሱን የምትመግብ ነበረች ነቢያቶች እየገደለች እና በዛ መካከል ተገለጥ ብሎ ሲለው ኤልያስ የያዘው የእግዚአብሔርን ድምጽ ብቻ ነው ንጉስ ሊገጥም የሚችልበት አቅም የለም ወይ ወታደር የለም ስለዚህ አምላኩን ድምጽ ይዞ ግን ይሻልና ተገለጠ አልተከራከረም እና አብድዩን ሲያገኘው ሄደህ ንገረው ለጌታ ኤልያስ በዚህ አለ ብለህ ንገረው እግዚአብሔር ለዘላለም ይባል ስለዚህ ተገለጠለት ለመከራው ለሚያስፈራራው ለችግሩ የተገለጠው የእግዚአብሔርን ድምጽ ሰምቶ ወገኖች የእግዚአብሔርን ድምጽ ከሰማን ለማንኛውም ነገር ግንባራችንን ለመስጠት እናፈገፈግን የትኛውም ችግር ቢመጣ ደፋሮች የምንሆነው የአምላካችን የእግዚአብሔር ድምጽ ውስጣችን እንደ ገደል ማሚቶ እንበለው ወይ ደግሞ እንደ ኤኮ ሲያስተጋባ በውስጣችን የሚያስፈራራው ነገር ከፊት እያለ ውስጣችንን ግን የሚገፋፋን የሚናገረን የጌታ ድምጽ ካለ እንጋፈጠዋለን ኤልያስ እንደዛ ነው የሆነው በነገራችን ላይ ስለ ኤልያስ ያዕቆብ በጥሩ ሁኔታ ነግሮናል አይደለም ምዕራፍ 5 ላይ ያዕቆብ ሲናገር ኤልያስ እንደኛው ምን ነበር ይላል ሰው ነበር መልአክ አልነበረም ወይ ደግሞ የሆነ ጃይንት የሆነ ሰው አልነበረም ምክንያቱም እናትና አባቱ ስላልተጠቀሱ ከየት ቤተሰብ እንደሆነ ብዙዎቻችን እንዳንሳሳት ሐዋርያው ያዕቆብ ሲነግረን ኤልያስ እንደኛው ምንድን ነበር ይላል ሰው ነበር ይላል ግን በጸሎት ይላል ከአምላኩ ጋር በነበረው ግንኙነት እሱ ሰማያትን ዘጋ እንደገና ደግሞ ሰማያትን ከፈተ ስለዚህ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ዛሬ ይሄ ነገር ይሆናል ማለት ነው እና ስለ ኤልያስ እናወራ እንደው ልዩ ፍጥረት አድርገን እንዳናየው ከኛ መካከል እንዳንዱ ነው ግን ምን አበረታው ኤልያስን ከተባለ የእግዚአብሔር ድምጽ ነው ኤልያስን ምን አስፈራራው ምን ፈራ እንዴት ሊፈራ ቻለ ከተባለ ድምጹ ስለቀረበት ድምጽ ሳይሰማ ስለወጣ ነው የፈራው ድምጽ ይዞ ሲወጣ ግን ደፋር ሆነ በዚህ ባለንበት ዘመን መንፈሳዊ ጉልበት አቅም አግኝተን መኖር ከተፈለገ የአምላካችንን ድምጽ መስማት ያስፈልጋል አሜን ተላላችሁ ይሄንን የመስማት ደግሞ መብት አለ ምክንያቱም የማን ልጆች ስለሆነ የእግዚአብሔር ልጆች ስለሆነ በጎቼ ድምጼ ይሰማሉ ስለዚህ እግዚአብሔር የተባረከ ይሁን ለአካብ ተገለጥ ባለው ጊዜ እንደተገለጠ በዚህ መገለጡ ደግሞ መላው እስራኤል እንደተንቀጠቀጠ ምን እንዳደረገ እናያለን እዛ ላይ በሙሉ ጥሩ አለ ተጠሩ ወደ ቀርሜሎስ ተራራ ወጡ በዛ ተራራ ላይ መስዋዕቱ ቀረበ የነዛ አምላክ እስከ ሰርክ እስከ ቀን ድረስ ቢጠራ አልመጣም የኤልያስ አምላክ ያ የተናገረው ጌታ ቃሉን የሚያጸናው የሰማዩ ንጉስ ሃሌሉያ ደስ አይልም እግዚአብሔር ድምጹን ልኮ ወደ ኋላ ያፈገፈገው የተናገረውን የሚያደርግ አምላክ ነው ክብር ለኢየሱስ ይሁን ያ እምነት ኤልያስ ውስጥ ያለው ሲናገረው ሰው አልሰማም ኤልያስን ሲናገረው ለብቻው ነው የተናገረው ሄዱት ለአካብ ተገለጽ ሲለው በአደባባይ ግን ኤልያስ ሲጸልይ ሰው ሁሉ ይሰማዋል አይደል አንተ እንደላከኝ እኔ አንተ ባሪያ እንደሆንኩ አንተ ብቻህን አምላክ እንደሆንክ መላው እስራኤል ያውቅ ዘንድ ዛሬ በእሳት መልሳለ ሃሌሉያ ያ እሳት ከሰማይ ወረደ ወገኖቼ በማንኛውም ህይወታችን ውስጥ ይብን ጸሎታችን ዝማሪያችን መንፈሳዊ ህይወታችን የሚበረታው የአምላክ ድምጽ ውስጣችን ሲገኝ ነው በሌለ ባዶ ነን ፈሪዎች ነን ተጨናቂዎች ነን ድምጹ ካለ ግን ሁሉ ወገን እንኳን በአንድ በኩል ቢሆን እኛ ብቻችንን ብንቀር እግዚአብሔር ድምጽ ካለ አሸናፊዎች እኛ ክብር ለጌታ ይሁን ሁሉ ፊቱን ቢያዞርብ ሁሉ ከኛ በተቃራኒው ቆሞ ሞታችንን እንኳን ጥፋታችንን የሚፈልግ እንኳን ቢሆን እግዚአብሔር ድምጽ ውስጣችን ካለ ድል እናደርጋለን እግዚአብሔር ይባርክ ክብር ለኢየሱስ ይሁን
ስለዚህ ጸሎት አለን አይደለ? ጌታ ሆይ የልቦና ጆሮዎቼን ክፈትልኝ፣ ድምጽህን ልስማ፣ አሰማኝ ድምጽህን። ይሄ ጸሎታችን ነው። ምዕራፍ 19 ላይ አሁን ያነበብነው በብዙ ጩኸቶች መካከል የእግዚአብሔር ድምጽ አልነበረም። ምድር ተናውጧል፣ እሳት መጥቷል፣ ነፋስ ሁሉ ኃይለኛ አውሎ ነፋስ መጥቷል። ኤልያስ ያውቀዋል ድምጹን። ብዙ ጩኸት ስለበዛ እግዚአብሔር ተናገረ ማለት አይደለም። ብዙ ማዕበል እሳት ስለተነሳ እግዚአብሔር ተናገረ ማለት አይደለም። ልክ ለስለስ ያለችዋ ነፋስ ስትመጣ ግን ኤልያስ ብድግ አደረገና መጎናጸፊያውን እላው ላይ ጣል። ሃው እንዴት አወቀ? ክብር ለጌታ ይሁን። ማዕበሉ እኮ ያስፈራል። ተራሮች አለቶች ሲሰነጠቁ ያስፈራል። ነፋሱ ሲመጣ ረመጣ መጣ እግዚአብሔር ሊናገር ነው ያስብላል። ኤልያስ ግን አላለም። ይለፋል። ማዕበሉም ይለፍ፣ ነፋሱም ይለፍ፣ አለቱም ይሰንጠቅ፣ እሳቱም ይንደድ፣ እዛ ውስጥ የእግዚአብሔር ድምጽ አልነበረም። ለስለስ ያለች ድምጽ ስትመጣ ግን ኤልያስ ብድግ አለና መጎናጸፊያውን ጥሎ እግዚአብሔር የሚናገረው ሊሰማ ፊቱን ሸፈነ። በዛን ጊዜ ነው እንግዲህ እግዚአብሔር የተናገረው። እግዚአብሔር የተናገረውን ሚሽኑን እሱን ብዙ አንሄድበትም። ግን ምንድነው ርዕሳችን? የእግዚአብሔርን ድምጽ ለማወቅ እንነሳ። ለግላችን፣ ለኔ፣ ላንተ፣ ላንቺ፣ ለእያንዳንዳችን እዚህ ቤት ላለ ነው የሚገጥሙን ቻሌንጆች የሁላችንም የተለያዩ ናቸው። የኔ ከእናንተ ጋር አይገናኝም። የአንደኛችን ከሌሎቻችን ጋር አይገናኝም። ለሁላችንም እግዚአብሔር መፍትሄ አለ። አሜን አሜን። የሁላችንም ችግር ለእያንዳንዱ ለሚገጥመን ቻሌንጅ በምድር ዘመናችን ለምናልፋቸው መሰናክሎች ሁሉ እግዚአብሔር መልስ አለ። እግዚአብሔር ለዘላለም የተባረከ ይሁን። ዛሬ ጥቂቶቹን እንመለከታለን ብዙ ስለሆነ። ኤልያስ የተጨነቀበትን ጭንቀት ስታዩ ብዙ ነው አይደል? የዘረዘረው ቃል ኪዳን አፍርሰዋል፣ መሰዊያ አፍርሰዋል፣ ነቢያት ገለዋል። ይሄ ትልልቅ ችግር ነው። ከዚህ ሁሉ በላይ ግን እኔን ደግሞ ሊገሉ ይፈልጋል። የመሰዊያው መፍረስ አናዶታል። የነቢያቱ መገደል አበሳጭቶታል። እንደገና እስራኤል ቃል ኪዳን ማፍረሳቸው ሁሉ አበሳጭቶታል አይደል? ትልልቅ ቻሌንጅ ነው። ግን ከዚህ ሁሉ በላይ እኔን ባሪያህን ኮሬብ ፎፋ ውስጥ ደብቀህ የመገብከ በቁራ ያበላኸኝን፣ እኔ ተአምር እንዳደርግ ድል የሰጠኸኝን፣ እኔ ሰዓት እንዲወርድ ጸሎት እንድጸልይ ያገዝከኝን፣ እኔን ባሪያህን ምስኪኑን ባሪያህን ሊገሉኝ እኮ ነው የሚፈልግ። እግዚአብሔር ለማንኛውም ችግር መፍትሄ አለው። አሜን ወገኖቼ። ቤታችን ያለው ጣጣ ብዙ ነው። ፊታችን የገጠመን መሰናክል ብዙ ነው። በእያንዳንዳችን መንገድ ፊት የተሰለፈው ጠላት ብዙ ነው። ለሁሉም መልስ ያለው ጌታ። ሬናልድ ቦንኬ ሁልጊዜ የሚሰቅለው ባነር አለው። አፍሪካ ፕሮሴስ ሲያደርግ ጊዜ እዚህ ሀገር ብዙ አይታወቅም። እኛ አፍሪካኖች እናውቀዋለን ቦንኬን እና ጂሰስ ኢዝ አንሰር የሚል ትልቅ ባነር። አሜን። ኢየሱስ መልስ እሱ ይናገር እንጂ የማይሆን ነገር እሱ ይናገር እኛ የምንስማው፣ እሱ ይናገር እኛ የምናዳምጠው። የእሱን ድምፅ እንፈልግ። እግዚአብሔር ከተናገረ የማይመለስ ጥያቄ የለም። እዚህ ቤት ብዙ ችግር አለ፣ ጌታ ይናገረዋል። የእግዚአብሔር ድምፅ ይመጣል። እዛ ነው ጆሮአችን የምንኮረኮረው። እዛ ነው በእግዚአብሔር ቃል ልባችን የምናለሰልሰው። ከብዙ ድምጾች መካከል ለይተን የአምላካችንን ድምፅ ለማወቅ ለሱ ነው የምንማረው፣ ለሱ ነው የምንጸልየው፣ ለሱ ነው በጌታ ፊት የምንገኘው። ያ ድምፅ ነው ንብረታችን፣ ያ ድምፅ ነው ገንዘባችን፣ ያ ድምፅ ነው መሳሪያችን፣ ያ ድምፅ ነው አቅማችን። ወገኖች ክብር ለኢየሱስ ይሁን። እግዚአብሔር ዛሬ ይናገራል። ሲናገር መስማት በጣም ያስፈልጋል። ዳዊት እንዳለው ነው እግዚአብሔር አንድ ጊዜ ተናገረ፣ እኔም ይሄንን ሁለት ጊዜ ምን አልኩኝ ይላል፣ ሰማው። ኃይሌ ማን ነው? ኃይል እግዚአብሔር ነው በሉ ልባካችሁ። ኦኬ፣ ካልሰማ ነው ያ ኃይል ወደኛ ይመጣል? አይመጣም እኮ። የኛና የእግዚአብሔር ኃይል
ወደኛ መጥቶ የኛና የእግዚአብሔር መገናኛ የሆነው መስማት ነው። ስለ ኮሙኒኬሽን ብዙዎቻችን ተምረናል አይደል? ትክክለኛ የሆነ የኮሙኒኬሽን ሜተድ ተናጋሪው አለ፣ ሰሚው ደግሞ አለ። እውነት ነው፣ በተናጋሪና በሰሚው መካከል ብዙ ቻናል አለ፣ ብዙ መተላለፊያ መንገዶች አሉ። እሱን ቴክኒካል ነው ልናየው እንችላለን። ግን በሚናገረውና በሚሰማው መካከል መቀባበል ከሌለ የቱንም ያክል አምላካችን ኃያል ትልቅ ገናና ቢሆን ካልሰማ ነው ያ የሱ ኃይል ወደኛ ሊመጣ ወገኖቼ ልብ ብለን እናስተውል። እግዚአብሔር ጆሮአችንን ይክፈትልን። አሜን። ብርቱ አምላክ፣ ብርቱ መሪ፣ ብርቱ ጌታ፣ ሚራራልን የሚያዝንልን እንደዚህ አይነት ቸር መልስ የሆነ ጌታ ይዘን በችግሮች ተከበን ዘመናችን እንዳያልቅ የሚናገረውን እንስማ። ዳዊት ያለው ይሄንን ነው። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይሄንን ደግሜ ሰማሁት። ኃይሌ ማን ነው አለ? እግዚአብሔር ነው። አይ ቲንክ ለዚህ ይሆናል እንግዲህ ጎልያድንም ገጥሞ ድል ያደረገው። ጌታ ለዘላለም የተባረከ ይሁን። ዛሬም ይናገራል። በእውነት አሁን እኛ ባለንበት ዘመንም ይናገራል። በዚህች ቀንም እግዚአብሔር ይናገራል። ይሄንን የእግዚአብሔርን ድምጽ ለይተን መስማት ያስፈልገናል። 7 ነጥቦችን እንመለከታለን ብያለሁ። እዛ ጋር ከመድረሳችን በፊት መዝሙረ ዳዊት ላይ እንደገና ደግሞ ምን ይላል? እግዚአብሔር አምላክ የሚናገረውን ምን እላለሁ ይላል? ሰማለሁ። ሲሰማለሁ እንበል ሁላችንም። አሜን። ምንድነው እግዚአብሔር የሚናገረው? ለሕዝቡ ለቅዱሳኑ ምን ይናገራል? ሰላም። አትታወኩ ይላል። እኔ አሳርፋችኋለሁ ይላል። አይዟችሁ አልጥላችሁም ይላል። እግዚአብሔር የሚናገረውን የሚሰሙ ሰዎች ካሉ እግዚአብሔር ለሕዝቡ፣ እግዚአብሔር ለቅዱሳኑ፣ እግዚአብሔር ለበጎቹ፣ እግዚአብሔር ለሚያምኑት፣ እግዚአብሔር ለሚከተሉት፣ እግዚአብሔርን ለሚደገፉ እግዚአብሔር ሰላምን ይናገራል። ሁከት አይናገርም፣ መከራን አይናገርም። እግዚአብሔር ሰላምን ይናገራል። ብናጠፋ እንኳን ተመለሱ ነው እንጂ የሚለን ከዛ ያለፈ ነገር እግዚአብሔር አይናገርም ለኛ። ክብር ለኢየሱስ ይሁን። በምን ይሄን እናውቃለን? ወንጌል ነው የሚነግረን። ወንጌል ነው የሚነግረን። ኢየሱስ ክርስቶስ አፉን ከፍቶ ማስተማር ከጀመረበት ጊዜ ጀምሮ 6 ላይ እናገኘዋለን። ስለ ነፍሳችሁ፣ ስለ ልብሳችሁ፣ ስለሚያስፈልጋችሁ ነገር በአንዳች ነገር ተጨነቁ። አይገርምም? እነዚህ እኮ ገና እኮ አዲስ ወንጌል ሰሚዎች ናቸው አይደል? ተራራው ስብከት ላይ የተሰበኩት ገና እኮ ናቸው። ምክንያቱም ለጌታ ገና አልኖሩም፣ አልተጠመቁም፣ ሌላ ነገር ስርዓት በቤተ ክርስቲያን አላደረጉም። የመጀመሪያ መጪዎች ናቸው እኮ። ግን ምን አላቸው? አትጨነቁ። ከኖቼ ጌታን ስናገኘው የሚለን መጀመሪያ ሲያሜን በሉልኝ። የሚያሳስባችሁ ነገር አለ? ኦሪ ለቀኑ ክፋቱ ይበቃዋል። በአንዳች ነገር ምን አትበሉ፣ አትጨነቁ፣ ስሙኝ እኔን እርፍ በሉ ነው የሚለን። አሁን ከፍቶ ገና ሲያስተምር እንደዛ ነው እየነገራቸው ልባቸውን የሚያስደኝ። ምን አድርገናል እኛ እነዛ ካህናቶች የተለየ ጽድቅ አድርገናል እንዴ? እንዴት አምላክ ወደደ ሊሉ ይችላሉ። ኖ በእናንተ ስራ አይደለም። ወደ እኔ ጋር ብቻ ስለመጣችሁ እኔ ያሳርፋችኋል። ሰላም። እግዚአብሔር ለሕዝቡና ለቅዱሳኑ ምን ይናገራል? እስቲ ድገሙልኝ። ሰላም። ክብር ለኢየሱስ ይሁን። ጉድ ኒውስ የትም ቦታ እናገኝም። እኛውንም ፋይል ብናገላብጥ፣ እኛውንም ሚዲያ ስንጎረጉር ብንውል ባድ ኒውስ ነው እንጂ ጉድ ኒውስ ልናገኝ አንችልም። ወደ እግዚአብሔር ቤት ስንመጣ ብቻ፣ ወደ ቃሉ ስንመጣ ብቻ፣ ወደ ጌታ ስንመጣ ብቻ ነው። ሲያሜን በሉልኝ። አሜን። ወደ እግሩ ስር በርከክ ስንል ከነሸክማችን ጉድ ኒውስ የምንሰማው ከአምላካችን ብቻ ነው። እግዚአብሔር ለሕዝቡና ለቅዱሳኑ ሰላምን ይናገራል። እዚህ ቤት አሜን የሚል ሰው አለ? እግዚአብሔር ለሕዝቡና ለቅዱሳኑ ሰላምን ይናገራል። ሲደገሙና በደንብ አሜን በሉ። እግዚአብሔር ለሕዝቡና ለቅዱሳኑ ሰላሙን እግዚአብሔር ይባረክ። ብናጠፋ እንኳን ነይ ተመለሽ፣ ና ተመለስ ይለናል እንጂ ገፍቶ የሚያስወጣ ተቆጥቶ የሚያባርር አምላክ የለንም፣ በፍጹም የለንም። ስለዚህ እግዚአብሔር የሚናገረው መስማት አጥንታችንን ያለመልመዋል፣ ውስጣችንን ያድሰዋል፣ ነፍሳችንን ይቀሰቅሰዋል። እግዚአብሔር ይናገራል። አሜን።
ምንድነው እያልን ያለነው? እግዚአብሔር ይናገራል። አሞጽ በምዕራፍ 4 ላይ ይናገራል። ባለፈው ሳምንት ምዕራፍ 3 ላይ ያለ አንድ ጥቅስ ነግሬያችሁ ነበር። አንድ እረኛ ይላል፣ አንድ እረኛ ከመንጋው መካከል በጎቹ ቢበሉበት ጆሮ ከቀረ እግርና ኮቴና ጆሮ ከቀረ ያ ይሰበስብና ይዞት ይሄዳል ይላል። ምክንያቱም ጆሮ አንዱ መስሚያ ስለሆነ ነው። ምዕራፍ 4 ላይ እንደዚህ ይላል፣ ስለዚህ እስራኤል ሆይ እንደዚህ አደርግብሃለሁ፣ እስራኤል ሆይ እንደዚህ ስለማደርግብህ አምላክህን ለመገናኘት ተዘጋጅ ይላል። ከቅጣት ጋር ነው። ይሄ ግን ምንድነው የሚለው? እነሆ ተራሮችን የሰራ ነፋስንም የፈጠረ የልቡን ሐሳብ ለሰው የሚነግር ሳትሪሊ ማን ለማን ነው የሚነግረው? ምኑን? አትናፍቁ? እኔ በጣም ናፍቃለሁ። የስንት ሰው ሐሳብ ሰምቻለሁ መሰላችሁ እዚህ እድሜ እስከምደርስ? ኢየሱስ የኔንማ ማአት ነው በቃ የምሰማው። ማይሆኑ ሐሳቦች ሁሉ ያስባሉ ጭንቅላቴ። የግድ ሳዳምጥ አንዳንድ ቀን እንቅልፍ ሲያሳጣይ ሁሉ ያድራል። ግን ከንቱ ነው። የኔ እድለኞች አይደለንም? አሜን ሃሌሉያ። ምኖችን የሰራ ይላል? ተራሮችን የሰራ ነፋሳትንም የፈጠረ ንጋትን ጨለማ የሚያደርግ በምድር ከፍታዎች ላይ የሚረግ ስሙ የሰራዊት አምላክ እግዚአብሔር የሆነ እርሱ የልቡን ሐሳብ ለሰው አራሜን በሉ ባካችሁ። ይህ አምላክ ያለው ህዝብ ነን እኛ? እንደዚህ ኃያል ብርቱ? ክብር ለኢየሱስ ይሁን። ዳዊት እኮ ገርሞት ነው ታስበው ዘንድ ሰው እንትጥልበት ዘንድ የሰው ልጅ ምንድነው? የነፍስን ሐሳብ ታማክረው ዘንድ ሰው ምንድነው? ወገኖቼ አምላካችን ይናገራል፣ እኛም እንሰማዋለን። አንድ ጊዜ ዳዊት በናታን በኩል ተናገረው እና ከተናገረው በኋላ እኔ ግራ የገባው ይመስለኛል ምን ማድረግ እንደሚገባው። ማለቴ እግዚአብሔር የተናገረው በናታን በኩል የተናገረው ግን በጣም ግራ ከመጋባቱ የተነሳ ወንበር ሳብ አድርጎ እግዚአብሔር ቤተ መቅደስ ገብቶ ቁጭ አለ ያለ ይመስለኛል። ወይ መሬትም ሊሆን ይችላል። ቁጭ ብሎ ግን ምን አለ? እንዴ እንደዚህ ተናገረኝ ዘንድ እኔ ማን ነኝ? ቤቴስ ምንድነው? ዘሬስ ምንድነው? ትልቁ አምላክ ለኔ ቤት፣ ለኔ ለምስኪኑ ለረኛው ሰውዬ፣ ለኔ እግዚአብሔር አሜን አሜን ሰሚ ካለ እግዚአብሔር ምን ይላል? ይናገራል። እጃችንን ባፋችን እስከምንጭን ድረስ አምላካችን ይናገረናል። ይሄንን ሁሉ ለኔ ቤት ተናገርክ ይሁን እንዳልክ ይሁን እንደተናገርክ ይሁን። እውነት ነው። ሆነ አይደል? ሆነ። ከእሴይ ዘር ያቁጥቋጦ በቀለ። የዳዊት ስርና መሰረት የሆነው የናዝሬቱ ኢየሱስ መጣ። አጋንንት ተንቀጠቀጠው። ገና የዳዊት ዙፋን በኢየሩሳሌም ይተከላል፣ ኢየሱስ ክርስቶስ ይቀመጥበታል። ያብቻንን ሁሉ ተመለከተና አይነቱ ሐሳብ ለኔ ለምስኪኑ ሰው። ወገኖቼ እንስማው። እግዚአብሔር ይናገራል። እግዚአብሔር የሚናገርባቸው መንገዶች አሉ። ጥቂቶችን አብረን እንመለከታለን። ይሄንን የቅዱስ ቃሉ የእግዚአብሔር መናገሪያ መንገድ። ስለዚህ ውደዱት መጽሐፍ ቅዱሳችሁን፣ አንብቡ መጽሐፍ ቅዱሳችሁን፣ እንመለከተዋለን። ሁለተኛው በልጁ በክርስቶስ ኢየሱስ በኩል ይናገራል። ጌታ የተናገራቸው በወንጌል ተመዝግበዋል። ዛሬም እንኳን ኢየሱስ እየተገለጠ ይናገራል። መገለጡ አላቆመም። ክብር ለጌታ ይሁን። በቅዱስ መንፈሱ በመንፈስ ቅዱስ ይናገራል። በፈጠራቸው ፍጥረቶች በኩል ይናገራል። በዳኑ አማኞች በሚያድረው በጸጋውና በመንፈሱ ይናገራል። በየጊዜው በሚከሰቱ ክስተቶች ይናገራል። እንደገናም ደግሞ በጸሎት ውስጥ ሆነን በጽሞና ተሰማነው እግዚአብሔር ይናገራል። እነዚህ ሰባት ነገሮች ቶሎ ቶሎ ብለን በመጀመሪያ ደረጃ የምንመለከተው በቃሉ እግዚአብሔር ይናገራል። ስንቶቻችሁ መጽሐፍ ቅዱሳችሁን ትወዳላችሁ? ዛሬ ጠዋት ስንቶቻችሁ ጥቅስ አንብባችኋል? የእግዚአብሔር ቃል
እግዚአብሔር የሚናገርበት ትልቁ መንገዱ ነው። ይህንን ቃል ይዘን የአምላክ ድምፅ የለንም አጣሁት ብሎ ማለት እኔ ትልቅ ስንፍና ይመስለኛል። ስለዚህ ወደ ቃሉ እንመለስ። በጢሞቴዎስ ላይ እንደዚህ ይላል፣ እግዚአብሔር መንፈስ ያለበት መጽሐፍ ሁሉ ይላል አይደል? ሁላችሁም እንደምታውቁት እናንበው ያንን ክፍል እናውጣና እግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለምን ይጠቅማል? ለተግሳጽ፣ ልብን ለማቅናት አይደለም ይላል። ከእግዚአብሔር ጋር ባለን ህይወት ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ከሕፃንነት ጀምሮ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍ አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ምን ይላልና እዚህ ላይ አሁን ያልተዘረዘራል እንዴ? ተዘርዝሯል። ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር፣ ለዚህ ሁሉ ይጠቅማል። ስለዚህ እግዚአብሔር ቃል በእጃችን ያለው ሊነበብ ይገባዋል። ጥቂት ሐሳቦችን ከዚሁ ጋር ጨምረን ልናይ እንችላለን። እግዚአብሔር በቃሉ ተናገረ ማለት በቃ ተናገረ ማለት ነው። አንዳንድ ሰዎች እንደውም ከዛም ገፋ ያደርጉና የእግዚአብሔር ቃል በእጄ ያለውና እግዚአብሔር በዙፋኑ ላይ የተቀመጠው ኃያሉ አምላክ እኩል ኢፌክት አላቸው ብለው ይላል። እዛ ድረስ ርቀው የሚሄዱ አሉ። ቃሉን የሚወዱ ሰዎች እጅ ላይ ያለው የእግዚአብሔር ቃልና ዙፋኑ ላይ ያለው እግዚአብሔር እኩል ውጤት ያመጣሉ። ምክንያቱም ለኤርሚያስ የተነገረው ምንድነው? ኤርሚያስ ምዕራፍ 1 ላይ ከኔ ጋር ናችሁ? ምንድነው የሚለው? ቃሌን በአፉ ውስጥ አኑሬአለሁ አይደለም የሚለው? ምን ታደርጋለህ ነው የሚለው? ይሄን ቃሌን ካስቀመጥኩ በአፉ ውስጥ ትነቅልና ታፈርስ ዘንድ፣ ትገለብጥና ትለውጥ ዘንድ፣ ታጠፋ ዘንድ ቃሌን በአፍህ ላይ አድርጌዋለሁ። በመንግስታት ላይ፣ በገዢዎች ላይ፣ በሰዎች ላይ ሁሉ ይሄንን ውጤት እንድታመጣ ቃሌን በአፉ ውስጥ አድርጌያለሁ። ይሄንን ቃሉን ለሙሴ ሲነግረው የእግዚአብሔር ቃል በሰማይ ነው ማን ያመጣልኛል፣ ከወንዝ ማዶ ነው ማን ደርሶ ያቀርብልኛል ብለህ እንዳትል ቃሉ በአፍህና በልብህ ሆኖ። ወገኖች የእግዚአብሔር ቃል ውጤት አለው። የእግዚአብሔር ቃል የእግዚአብሔር ድምጽ ነው። ስለዚህ ወደዚህ ቃሉ እንድንመለስ እግዚአብሔር ይፈልጋል። ይህንን ክፍል ልናየው እንችላለን። አይተነዋል። አይ ቲንክ አንደኛ ሳሙኤል ምዕራፍ 15 ላይ ሳሙኤልን ነው ሳሙኤል ሳኦልን ነው የሚናገረው። ምንድነው የሚለው? በእውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን ነው እኮ። ስለዚህ እግዚአብሔር የሚደሰተው ቃሉን ምን በማለት ነው የሚለው? በመስማት። የተዘበራረቀ የተበታተነ ቃል አይደለም መስማት ያለብን። የተዘጋጀ እርስ በርሱ የማይጣረስ አውተንቲክ የሆነ ስልጣን ያለው ደግሞ በመንፈስ ቅዱስ ፕሩፍ የተደረገ እጃችን ላይ ያለው የመጽሐፍ ቅዱስ ቃል የእግዚአብሔር ድምጽ ነው። የእግዚአብሔር ቃል ልቡ የሞላ ሰው ቀደም እንዳልነው ድምጽ ያለው ሰው የሚያሸንፍ ሰው። እግዚአብሔር ለዘላለም ይባረክ። ስለዚህ በፊታችን ያለው ዘመን ወደ ቃሉ የምንመለስበት ዘመን ያድርግ። እውነት ነው። ይሄ ዘመን ክርስቲያኖች ከእግዚአብሔር ቃል ርቀው ሄደዋል፣ በጣም ርቀው ሄደዋል። እንደውም የእግዚአብሔር ቃል የሚነገርበት መድረክ ላይ ብዙ ፍልስፍና ሲነገር ነው አይደል የምንሰማው? ብዙ ቴክኒካል ነገር፣ ምድራዊ ነገር በስራችን ሊሆን ይችላል፣ በትዳራችን ይሄን ብታደርጉት ይሄን ጥሩ ነው። ምክር መመካከር ተመካከሩ ተብለናል። ግን ዋናው መረሳት የሌለበት ነገር እግዚአብሔር እንደተናገረው ይላል አለ መጽሐፍ ቅዱስ። እግዚአብሔር እንደተናገረው ሳራን አሰበ። እግዚአብሔር ከተናገረ ይሆናል። እንደ ቃሉ ነው፣ እንደተናገረው ነው። ከቃሉ ውጪ የሚሆን ነገር የለውም። እግዚአብሔር ድምጽ አለው፣ ቃል አለው። ያ የመጣው ቃል ይፈጸማል። ለዚህ ነው ባለፈው ያነበብነው ከቃሌ ከምናገረው ቃሌ አንድም ምድር የሚወርቅ የለም ይፈጸማል እንጂ ያለን ከዛ የተነሳ ነው። እግዚአብሔር ቃል ይፈጸማል። እግዚአብሔር ለዘላለም የተባረከ ይሁን። ቃሉን እንስማ። አሁንም ጌታ ለዘላለም የተባረከ ይሁን።
አንድ ሴት ሉቃስ ወንጌል ምዕራፍ 11 ላይ ጌታችን ኢየሱስ ክርስቶስ ብዙ ጥበቦችን ሲናገር ሰማችና ምን አለችው? ይህንንም ሲናገር ይላል ከህዝቡም አንድ ሴት ድምጿን ከፍ አድርጋ የተሸከመች ማህፀንና የጠባቸው ጡቶች ብፁዓን ናቸው አለችው አይደል? እሱ ግን ምንድነው የመለሰላት? እርሱ ግን ምን አላት? አዎ ብፁዓን እግዚአብሔርን ቃል ሰምተው ብቻ አይደለም ምን የተሸከመ ማህፀን የጠባሁት ጡት እሱ አይደለም አይምሰልሽ እግዚአብሔርን ቃል የሚሰማ አሜን እንስማው። እስቲ አሜን በሉ ልባካችሁ። በጣም ብዙ ክርስቲያኖች ከዓለም ዙሪያ ኢየሱስ የረገጠውን ኢየሩሳሌምን ለመርገጥ ተገዝበው ተገኝተዋል። በቃ ረገጡ ማለት ራሳችን ነው የምናታለን። እቺ ሴት በጣም ነው እኮ የተናገረችው አይደል? በጣም ልዩ ቃል ነው፣ ውዳሴ ነው ለጌታ የሚገባው። ግን ምን አላት? አሁን ጾዋንስ እግዚአብሔርን ቃል ሰምተው ምን የሚሉ ናቸው? ይጠብቃቸው። በሌላም ቦታ ላይ ጌታ እንደዚሁ ተናገረ። ያ ሀብታም ሰውዬ እና አላዛር ሞተው እዛ አብርሃም እቅፍ ሲገናኙ ምንድነው ያለው? ያ አላዛር በአብርሃም እቅፍ ነበር፣ የሀብታም ሰውዬ ደግሞ በሲኦል ነበር አይደል ያለው። እባክህ አላዛር ተመልሶ ሄዶ ለአምስቱ ወንድሞቼ እንገራቸው አይደል ያለው። እና እኔ ወዳለሁበት እንዳይመጡ ነው፣ ወደ ሲኦል እንዳይመጡ። ጌታ ግን ያለው ነቢያትን ያልሰሙ ቃሉን ያልሰሙ ሙሴን ያልሰሙ የሞተ ሰው በሄድላቸው ይመጣሉ ብለህ ነው አይደል? which means እጃቸው ላይ አለ፣ መዳኛቸው አለ፣ ድምጽ እጃቸው ላይ አለ። መቼ ሰሙ? እሱ መቼ ነቢያት መጽሐፍ ሰሙ? መቼ ሙሴ መጽሐፍ ሰሙ? አልሰሙ። ስለዚህ ሙታን በሄዱላቸው እንኳን ምን አይሉም ማለት አይሰሙ። ወገኖቼ አንዳንድ ጊዜ ሚራክል እንፈልጋለን፣ የሆነ ተአምር። ጌታ ይመስገን ጌታ እኮ ተናገረኝ። ከሱ ይልቅ እጃችን ላይ ያለው ቃል ልባችንን ሊያንቀጠቅጠው ይገባል። ኢሳይያስ 66 የሚለው ይሄን ነው አይደለም? በቃሌ ወደሚንቀጠቀጥ መንፈሱ ወደ ተሰበረ ሰው ወደዛ ምን እላለሁ አለ እመለከታለሁ። ወገኖቼ እግዚአብሔር በቃሉ ያሸንፈን፣ በቃሉ ድምጹን ያሰማ። ጌታ ይናገረን፣ ያንን ድምጽ እንፈልግ። ያ ድምጽ መፍትሄያችን፣ ያ ድምጽ ማሸነፊያችን። አሜን። ለኢየሱስ ይሁን። ሩቅ አይደል፣ እጃችን ላይ ነው፣ ወይ ቤታችን ሸልፍ ላይ ነው፣ ወይ አጠገባችን ነው፣ ወይ ስልካችን ላይ ቅርብ ነው ያለው። እሱን ከሰማን እናመጣለን። ይሄ በጣም አስፈላጊያችን ነው። ሁለተኛው በልጁ በክርስቶስ ኢየሱስ የሚናገርበት ነው። ይሄን ደጋግመን ሰምተነዋል። ማቴዎስ ምዕራፍ 17 ላይ እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸውና እነሆ ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ምን በሉት አለ ስሙት። አሜን። ኢየሱስ ይናገራል፣ ዛሬም ይናገራል። ጌታ ለባሪያዎቹ ይናገራል። እርሱ ምን በሉት ስሙት። አንድ ጊዜ ጳውሎስ ከወንጌል ግሩፖቹ ጋር እየሄደ ነበር ወደ ኤሽያ ወደሚባለው፣ ወደዛ እንግዲህ ቻይና ይሁን ህንድ ይሁን አላውቅም፣ ብቻ ወደ ኢስት አካባቢ እየተጓዙ ወንጌል ለማድረስ። ግን ጌታ ኢየሱስ መጣና እንዳትሄዱ አላቸው፣ ወንጌል እንዳትናገሩ። ታዲያ ምን እናደርጋለን? ያ ድምጽ ስለከለከላቸው ቁጭ አሉ። በኋላ ፊታቸውን አዙረው ወደ ምዕራብ ወደ ቱርክ ፊታቸውን ሲያዞሩ መንፈስ ቅዱስ የገፋፋ ወሰዳቸውና ሌሊት ላይ ሲደርስ ደግሞ ህልም ተገለጠላቸው። ህልሙ ምንድነው? በማዶ በመቄዶንያ ያሉ ሰዎች፣ ቱርክ ግዛት ማለት ነው፣ ወደ ዌስት ፊታቸውን አዙረው እና በዚያ ያሉ ናና እርዳን የሚል ሰሙ ይላል። ወገኖቼ መንገዳችን ላይ ጌታ ይመጣል፣ እንድንሰማው እግዚአብሔር ይርዳል። ያ ታሪክ በጣም ይገርመኛል። ፕላን ይዘዋል፣ ተጸልዮላቸው ነው የሄዱት። ወንጌል ነው እያሰራጩ ያሉት። ለማንኛውም ሰው ቢያሰራጩ ችግር የለውም። ግን ጌታ ኢየሱስ መጣና ከለከላቸው። ወደዛ አይደለም የኔ አቅጣጫ ወደዚህ ነው አላቸው። እናንተ ወደዚህ ነው የምትሄዱት፣ ወደዚህ ዙሩ። ወደዚህ ሲዞሩ ፊልጵስዩስ ከተማ ገቡ። ሐርሻጯን ሊዲያ ዳነች። አብያተ ክርስቲያናት ተመሰረቱ። አስደናቂ ተአምር ተሰራ። ወንጌል ሮም ደረሰ። ሃሌሉያ! አቤት እግዚአብሔር ፕላን! ክብር ለኢየሱስ ይሁን። የሮማ መንግስት ተናወጠ። ዓለም በወንጌል ተጥለቀለቀ። ኢየሱስን መስማት ያወጣ እሱን ስሙት ያለ ለዚህ በዚህ መጨረሻ ዘመን ለኛ ተናገረን። ዕብራውያን 1 አንብበናል። ጌታ ሲናገር ደስ ይላል።
ድምጹን እንድንሰማ እግዚአብሔር ይርዳን። ሶስተኛው ቶሎ ልበል፣ እግዚአብሔርን በመንፈሱ መስማት፣ በመንፈስ ቅዱስ መስማት ያስፈልጋል። ዮሐንስ ወንጌል ምዕራፍ 16 ምዕራፍ 15 ምዕራፍ 16 ስለ መንፈስ ቅዱስ ነው ጌታ የሚናገረው። ከሚናገረው አንዱ ይሄንን ክፍል ነው። የምነግራችሁ ገና ብዙ አለኝ አለ ጌታ አይደል ያለው። ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውን ይነግራችኋል። እርሱ ያከብረኛል፣ ከኔ ካለኝ ወስዶ ይነግራችኋል። ብቻ ምንድነው ያለው ካላችሁ እዚህ ክፍል ላይ መነጋገር። እሱ ሁላችሁ መነጋገር በሉ። ምን ይላችኋል ነው የሚለው? ይነግራችኋል አይደል የሚለው? ከኔ ወስዶ ይነግራችኋል፣ የሚሰማውን ይናገራል፣ ስለኔ ይናገራል። ሲመነጋገር በሉልኝ አደገሙና መነጋገር ከአምላክ ጋር ማውራት አዎ ይቻላል። ሲናገር መስማት አዎ ወገኖቼ ይቻላል። እኛ እንፈልገው እንጂ ጌታ ስለእያንዳንዱ ነገራችን ይናገራል። ይሄንን ነው የነገራቸው ለደቀ መዛሙርት። ይነግራችኋል፣ ይናገራል። የሚያወራ መንፈስ ነው የመጣው። መንፈስ ቅዱስ ሊያወራ ነው፣ ሊናገር ነው፣ ሊተርክ ነው። ለኔ ካለኝ ወስዶ ሰማይ ያለውን አጀንዳ የእግዚአብሔርን ሐሳብ ይነግራችኋል። የሰይጣንን አይናገርም፣ የዓለምን አይናገርም፣ የኛን ፍላጎት አይናገርም። የሰማዩን ሐሳብ ግን ይነግራችኋል። አሜን። ይናገር። ክብር ለኢየሱስ ይሁን። አሜን። ይናገረን። የየፓርላማውን ማስብሰባ እኮ እንሰማዋለን፣ ጥቅም የለውም። ብዙውን እንሰማለን፣ የየሰውን ሐሳብ እንሰማዋለን፣ ግን ትርጉም የለውም። የሰማዩ ይበልጣል። እሱን እንድንሰማው እግዚአብሔር ይርዳን። መንፈስ ቅዱስ የመጣበት ትልቁ ነገር ለኛ ለመንገር ነው። ለኔ ሊነግረኝ ነው በሉ ባካችሁ። ለኔ ሊነግረኝ መንገዱ ይሄ ነው እያለ ይመራል። ጎዳናው ይሄ ነው፣ አቅጣጫው ይሄ ነው እያለ ይመራል። አራተኛው እግዚአብሔር በተፈጥሮ ሁሉ ይናገራል። በፍጥረቱ ባለው በሌለው በሚመጣው በሚሆነው ሁሉ ይናገራል። ይሄ መቼም የእግዚአብሔር የመናገሪያ መንገዱ ነው። ለምን ተናገረ ማለት አትችሉም። ኢዩኤልም ይሄን ይናገራል፣ ማቴዎስም ይሄን ይናገራል። በዚያች ወራትም ይላል ከዚያችም ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃ ብርሃን አትሰጥም፣ ከዋክብት ከሰማይ ይወድቃሉ። አያችሁ፣ ይሄ ሁሉ እግዚአብሔር የመናገሪያ መንገዱ። የዘመን መጨረሻ ላይ ምልክቱ ምንድነው ሲሉት የነገረው ይሄንን ነው። ሮሜ ምዕራፍ 1 ላይ ሁላችሁ የምታውቁት የመጽሐፍ ቅዱስ ክፍል አለ። እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚችለው በእርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ በግልጥ ሆኖ ይታያል። አያችሁ፣ እግዚአብሔር በፍጥረቱ ሁሉ ምን ይላል? ይናገራል። ሰማይን አንጣሎ የዘረጋ ምድርን የዘረጋ ይሄ ሁሉ ሲዝን የቀያየረ አምላክ እኔ ሕያው ነኝ እያለ ያወራል። እኔን አምልኩኝ እያለ እየነገረ። ስለዚህ ጆሮ ያለው ሰው ይሰማል። አምላካችንን ድምጽ ዛሬ የምንፈልግ ያስፈልገናል። አምስተኛው እግዚአብሔር በተለያዩ ስጦታዎች ይናገራል። ለአንዱ ጥበብ ይላል ቆሮንቶስ 12 ላይ ለአንዱ ጥበብ መናገር በመንፈስ ይሰጠዋል፣ ለአንዱም በዚያው መንፈስ ዕውቀትን መናገር። ሁላችሁ መናገር በሉ። መናገር ከምን ጋር ነው የሚገናኘው? ከማዳመጥ ጋር ነው የሚገናኘው። አያችሁ፣ መንፈስ ቅዱስ ስጦታዎችን እንኳን ሰጥቶ ያነጋግረናል፣ ያወራናል። ሃሌሉያ። ለአንዱም በዚያው መንፈስ እምነትን፣ ለአንዱ በዚያው መንፈስ የመፈወስ ስጦታ፣ ለአንዱ ታምራትን ማድረግ፣ ለአንዱ ትንቢት መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ ልዩ ልሳን መናገር፣ ለአንዱም በልሳን የተነገረው መተርጎም ይሰጠዋል። ይሄ ሁሉ ግን ያው አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለየብቻው ያከፋፈለ ንግግር አለ። እግዚአብሔር እኛ እንስማ እንጂ እግዚአብሔር ምን ይላል? እግዚአብሔር ድምጽ የራቀች ነፍስ በጣም የተጎዳች ናት። ምድረ በዳ ያንከራተታት ናት። በጣም ትጎዳለች ወገኖቼ። ያችን ነፍስ እግዚአብሔር እንዲፈውሳት ነው የምንፈልገው። እኔም ተርቤ ተጠምቼ እንዲሁ የአምላኬ ድምጽ እንደራቀኝ እንዲቀር አልፈልግም። መጥቶ ያረስልሰኝ፣ መጥቶ ይናገረን። ጌታ ለዘላለም የተባረከ ይሁን። አንድ ታሪክ እናያለን በኋላ ላይ። ዳዊት ቅድም አንስተነዋል። ልክ እንደዚሁ ነው የሚሆነው። እግዚአብሔር ወደሱ ሲመጣ ሲናገረው ተገረመ፣ ተደነቀ። እግዚአብሔር ይናገራል፣ ስጦታ አለው።
በዳዊት ዘመን የነበረው ናታን የተባለው ነብይ የእግዚአብሔር ነብይ ስለነበር ወደ ዳዊት መጣ። በመልካምም ጊዜ ይሁን በውድቀትም ጊዜ በስኬትም ጊዜ እንኳን ቢሆን ወይ ደግሞ በፈለረቲ ጊዜ የእግዚአብሔር ስጦታ ይናገራል። ተመለስ ከተባለ መመለስ፣ አድርግ ከተባለ ደግሞ እናደርጋለን። ስድስተኛው በሚፈጠሩ ክስተቶች በህይወታችን በሚፈጠሩ በማንኛውም ነገሮች እግዚአብሔር ቋንቋ አለው፣ ንግግር አለው፣ የሚናገርበት መንገድ አለው። ለምሳሌ ህይወታችን ውስጥ አንዳንድ ነገር ስታክ አድርገው ከሆነ ወይ ቆመው ከሆነ ወይ እንቅፋት ሆነው ከሆነ ጌታ ሆይ ምን ልትለይ ፈልገህ ነው ብለን እኮ መጠየቅ አለን። እኔ ጋር ነው ምን እንዳደርግ ትፈልጋለህ? ወዴት ልሂድ? ድምፅህን አሰማኝ። እግዚአብሔር በሁኔታዎች ይናገራል። አንድ ታሪክ ላንሳላችሁ። ይህንን ታሪክ የምናገኘው ሁለተኛ ሳሙኤል ምዕራፍ 21 ላይ ነው። በዳዊት ዘመን ይላል መጽሐፍ ቅዱስ ተከታትሎ ታላቅ ረሃብ ሆነ። በዳዊት ዘመን እግዚአብሔር ዝም ብሏል፣ ግን ምድሪቱ ላይ ምን አለ? አንድ የሆነ ክስተት ተፈጥሯል። አንድ ነገር ሆኗል ማለት ነው። አንድ ነገር ሆኗል። ድርቅ ሆነ። አንድ አመት ጠበቁ፣ ድርቅ፣ ሁለት አመት ጠበቁ፣ ተከታትሎ ነው። እና ዳዊት አለ የሆነ ነገርማ ሆነ። እንዴት ዝም ብሎ ሲዘን ይዘበራረቃል? አቤት እንደዚህ አይነት ታዋቂዎች እግዚአብሔር በምድራችን ላይ ቢያስነሳ። ምንድነው ጦርነት? ምንድነው መጫረስ? ምንድነው ድርቅ? ምንድነው ስደት የሚሉ ሰዎች ማለት እና ዳዊት ጠየቀ፣ ምንድነው ያጠፋነው? እባክህ ይሄ ክስተት ለምንድን ነው ብሎ ነው የጠየቀው። ወዲያውኑ እግዚአብሔር መለሰ አይደል? ያ ከገባኦን ጋር የገባችሁትን ቃል ኪዳን ሰብራችኋል። ይሄን ያደረገው ደግሞ ካንተ በፊት የነበረው ንጉሱ ሳኦል ነው። በድለናል፣ አጥፍተናል፣ ቃል ኪዳን ሰብረናል። እሺ ምንድነው መፍትሄ? እንደጀመርክ ንገረን። ምን ችግር አለበት? እግዚአብሔር ይናገራል። እና የገባኦን ሰዎች ተጠየቁ፣ ምን እናድርግ ሲሉ ከሳኦል ልጆች 6 ነው 7 ሰው አምጣና ወደ ፀሐይ ፊት ለፊት አድርገህ ስቀልልን ማለት እና በዚህ ይሰራ እና ተሰበሰቡ። እነዛ ልጆች የሳኦል ልጆች የልጅ ልጆች ዮናታን የተረፉት። ይዘገንናል ታሪኩ። ኢንጀስቲስ ይመስላል፣ ግን በውስጡ ጀስቲስ አለበት። ጻድቅ ፍርድ አለበት በውስጡ። እና ተሰቀሉ። ያን ጊዜ እስራኤል ላይ ዝናብ ዘነበ። እግዚአብሔር በሁኔታዎች ይናገራል። እንደዚህ አይነት ታሪክ ብዙ ነው መጽሐፍ ቅዱሳችን። እና አንዳንድ ነገሮች ሲመጡ መለስ እንበል። አንዳንድ ነገሮች ያወራሉ በዙሪያችን፣ ወይ እኛን ሞር ሃምብል ለማድረግ ወይ ወደሱ ለማቅረብ ወይ የበለጠ ሊሰራብን ወይ ለሌሎች ምስክርነታችን በረከት እንዲሆን እግዚአብሔር የሆነ ነገር ውስጥ ያሳልፋል። ነገራችን ያወራል በዙሪያ። እንስማው። እግዚአብሔር እንበል። ምን እንበለው? እንስማው። ሰሚ ጆሮ እግዚአብሔር ይስጠን። የዮናስ ታሪክ ምን ይመስላችኋል? ደህናው መርከብ፣ ሩቅ ባህር፣ ነጋዴ እንደ ልቡ የሚኳትንበት አይደለም። እና ዮናስ ሲገባ ምን ተፈጠረ? ድብልቅልቅ አላለም እንዴ? ከሰሩ እኮ ሰዎቹ በሙሉ ያለመዱት ነው። በህይወታቸው አላጋጠማቸው። ጣሉ ንግዳቸውን ሁሉን እና መጨረሻ ኧረ ምንድነው ይሄ የደረሰብን ነገር አይደለም? ያን ጊዜ እግዚአብሔር ድምጽ መጣ። መካከላችሁ አንድ እኔ ዕብራዊ ነኝ፣ ሰማይና ምድሩን የፈጠረውን እግዚአብሔርን አመልካለሁ፣ ግን አሁን እናንተ መርከብ የመጣሁት እግዚአብሔር ምን ብዬ ነው? ሸሽቼ ነው፣ አልታዘዝ ብዬ ነው። ስለዚህ መፍትሄ አለ። ምንድነው መፍትሄው? እኔን አንስታችሁ ወደ ባህሩ ብትጥሉኝ መርከባችሁ ጸጥ ይላል። እግዚአብሔር በሁኔታ ይናገራል። በግልጽ ዝም አንበል። ነቅነቅ ሲል ምንድነው እንበል። ወገኖች ንቁ ጆሮ ይኑረን። ሁኔታዎች ያሳብቃል። ስለዚህ ዮናስ ከተጣለ በኋላ መርከቧ ምን አለች? ጸጥ አለች።
ግን ከስሯል ሰው አንደኛውን ሐሳብ ልናገርና ልጨርስ ጊዜው ሲጃለሁ ሃሌሉያ እግዚአብሔር በሁኔታዎች ይናገራል በጣም ይናገራል ይሄንን የሚናገረውን አምላክ እንድንሰማው ነው እግዚአብሔር የሚፈልገው ሰባተኛው የመጨረሻው ምለው በጸሎት በጾም ውስጥ ሆነን የእግዚአብሔርን ድምጽ መስማት አግባብነት ያለው መንፈሳዊ ጽናት ግንኙነት ለልባችን ጌታ ይናገረናል ለህይወታችን ይናገረናል እግዚአብሔር ተናጋሪ አምላክ ክብር ለኢየሱስ ይሁን በዚህ ያመለጡ በጣም ብዙ መጽሐፍ ቅዱስ ታሪኮች አሉ ታስታውሳላችሁ ሁለተኛ ዜና ምዕራፍ 20 ላይ ዮሳፍጥ እኮ የሚገርም ንጉስ ነው መቼም ስለሱ ተሰብኮ አያልቅም ግን ዮሳፍጥ የተደላደለ ንጉስ እግዚአብሔርን የሚወድ ንጉስ ደግሞ ባለጸጋ የሆነ ንጉስ ኑሮ ሁሉ በዙሪያው መልካም ነው ግን አንድ ቀን መጡና የአምስት ሀገር ነገስታቶች በሶስት ጎራ ተደራጅተው አታክ ሊያደርጉት ይሁዳን ሊበታትኑ መጡ በትንሹ በቁጥር እንኳን ከ580,000 በላይ ጦር ሰራዊት አለው ወታደር ያቺ ትንሿ ይሁዳ ከግማሽ ሚሊዮን በላይ ተዋጊ ጦር አለ ይሄ በየከተማው ካስቀመጠው ሚሊሻና ጥበቃ ውጪ ማለት ነው እሱ ሲደመር እንግዲህ ወደ ሚሊዮን ሊሆን ይችላል ግን ምን ይላል መጽሐፍ ቅዱስ ዮሳፍጥ ፈራ ልቡ ተንቀጠቀጠ እነዚህን የአምስት ሀገር መንግስታት እንዴት አድርጎ ነው የሚገጥማቸው የሱ ጦር ትንሽ ነው ፈራ ፍርሃት ያዘው ከዛ ወደ አምላኩ ቤት ነው መሄጃ ምን ብቸኛ መንገዱ እሱ ናት እና ሰበሰበ ህዝቡን ሁሉ ጠራና ልብሱን ቀደደ ማቅ ለበሰ እግዚአብሔር ፊት መጣ ምን አደረግን ምን ነው ተሳይልም ጥያቄው እንዴት ዝም ትለናል ሊያጠፉን ነው እኮ ከርስታችን ከሰጠን ርስት ነቅለው ሊጥሉን ነው እኮ ከበቡን መጡብን እና ጸሎቱን እናንተ አንብቡት ምን ይላል ይሄ መጣብን ወገን ታላቅ ነው የምናደርገውን አናውቅም ነገር ግን አይኖቻችን ምን ያክል እንትንስ ቢሰበር ነው ሰውየው ምን ያክል መሬት ቢወርድ ነው የምናደርገው አናውቅም ምንም ማድረግ አንችልም ግን አንድ ነገር አለ አይኖቻችን ግን ወደ አንተ ናቸው የአባቶቻችን አምላክ ታድናለህ ሲሉ ሰምተናል ታተርፋለህ ሲሉ ሰምተናል ታስመልጣለህ ሲሉ ሰምተናል አንተ ትችላለህ ወደ አንተ ነው የምንጮኸው ብለው ሁሉም የይሁዳ መኳንንት ቀሳውስቱ ሌዋውያን ማቅ ለብሰው ጸለዩ እና በዛች ቅጽበት ነው በጣም ደስ ይለኛል የእግዚአብሔር ድምጽ መጣ አሜን አሜን ያ ብርቱ ድምጽ መጣ ያ መፍትሄ ያለው ድምጽ መጣ አሜን ይምጣልን ዛሬ ለሊቱን ይምጣ ማምሻውን ይምጣ ነገ ይምጣ አሜን ይምጣልን መጣ ሲመጣ ምንድነው ያለው ንጉስ ዮሳፍጥ እናንተ በይሁዳ ሰዎች አትፍሩ ሰልፉ የኔ ነው ሃሌሉያ ሰልፉ የናንተ አይደለም ለኔ ያቀብላችሁኝ የለ ለኔ ሰጣችሁኝ የለም ሰልፉ የማን ነው አለ የኔ ነው እናንተ ዝም ብላችሁ ቁሙ ይሄን የመጣውን ወገን እኔ በትነዋለሁ ዮሳፍጥ ድምጽ ከሰማ በኋላ ውስጡ ተቀየረ ቤቱ እኮ ያው ነው ቤተ መንግስቱ ያው ነው እሱ ግን ውስጡ ምን ሆነ ተቀየረና ሁሉ የመዝሙር ልብስ አውጥቶ አልብሰተ ይዘምር ምን ይያለ ምህረቱ ለዘላለም ነውና እግዚአብሔር ቸር ነውና እንደዚህ ያሉ ይዘምሩ አዘምሩ በጦር ፊት በጦር ፊት በሰልፍ ፊት በሰልፍ ፊት ምን ይባል ይዘምር ልክ መዘመር ሲጀምሩ ሁላችሁ መር ሲጀምሩ እግዚአብሔር ድብቅ ጦር አስነሳ ጠላቶቻቸው በራሳቸው ተላለቁ ያመጡትን ምርኮ እንኳን መውሰድ አልቻሉም የሚገርም ታሪክ ነው 3 ቀን ሙሉ ምርኮ ቢዛቅ አላየም ያልዘሩትን ያላጨዱትን ያልሰበሰቡትን ተብስበው ገቡ
ይሄ አምላክ ዛሬም ያው ሰሚ ካለ ይናገራል። ግራችን ፊት ለፊት እግዚአብሔር ማንንም አይፈራም፣ ለሚሰሙት ይናገራል። ተራራው ትልቅ ነው፣ እግዚአብሔር ይናገራል። ችግሩ ብዙ ነው፣ እግዚአብሔር ይናገራል። ሰሚ ካለ እግዚአብሔር ምን ይላል? ይናገራል። እንድንሰማው እግዚአብሔር ይርዳል። የኔ ጸሎት ይሄ ነው። አንዳንድ ጊዜ ኳይት ታይም ፈልጋለሁ ለራሴ ከልጆች ማሳደግ ከአገልግሎት ብዙ ከሚያዋክብ ድምጽ ውስጥ ናፍቃለሁ። ነፍሴ ትናፍቃለች እሱ የሚለውን ለመስማት። ይሄ ነው እድላችን። እንስማው። አንድ ልጨምርላችሁ። ንጉሥ ሕዝቅያስ በጣም ጥሩ ንጉሥ ነው። ግን አንድ ቀን ነብዩ ኢሳይያስ መጣና ቤቴን አዘጋጅ ልትሞት ነው አሉ አይደል? ድንገት ዱብ እዳ እኮ ነው። ምን አላሰበም። ሞታለህ። ኧረ እባክህ። ከነብዩ ጋር ምንም መናገር አይችልም። እና ወደ ግድግዳ ዞረና በጣም በታልጋ ማውራት ጀመረ። ምን ነው ባለ እኔ አጠፋሁ በደልኩ፣ ከእስራኤል ምድር ጣዖታትን እኮ አስወገድኩ። ይሄን አይተህ እንኳን ይቅር አትለኝም? ቸራምታ ስሙ ለዘላለም ይባረክ። እንባው ሲያደርግ ወዲያው እግዚአብሔር ለኢሳይያስ መጣ። ተመለስ። ገና እኮ ሄዶ እኮ ከተማው አደባባይ ጋር እኮ አልደረሰም። ተመለስ። ይሄ ደግሞ ታዛዥ ነው። ሄድ ሲባል ሄዳሽ ለከፈ ሲባል እና ምን ልበለው ሲለው እንባህን አይቻለሁ፣ ጸሎትን ሰምቻለሁ በለው። ክብር ለኢየሱስ ይሁን። ወደ እኔ ዞረህ ያለቀስከውን ሰምቻለሁ፣ አይቼዋለሁ፣ እንባህን አየሁ። ስለዚህ በእድሜህ ላይ 15 ዓመት ጨምሬልሃለሁ። ሃሌሉያ። ለምልክቱ የሚናገር እግዚአብሔር ይናገራል በሉልኝ ወገን። እንገናኝ ስንል የሆነ ሞቅ እንድል ፌሎሺፕ እንድናደርጋለን፣ ሲናገረን እንድንሰማ ነው። አሜን። ቤተክርስቲያን በር ከተከፍቶ የሚጠበቀው ሲናገረን እንድንሰማ ነው። ወገኖቼ ይሄ የእግዚአብሔር የመናገሪያው አደባባይ ነው። መስሚያ ጆሮ ይጨምራል። በዚህ ትምህርት ከዚህ በላይ አልሄድም፣ ግን ማይረሳ ዘመናችን ሁሉ ሊጠቅመን የሚችል አንድ ዕውቀት ከጨበጥን አምላካችን ይናገራል። ቃሉ እንደዚህ ነው የሚለው፣ በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አንበሳ ገሳ የማይፈራ ማን ነው? ጌታ እግዚአብሔር ተናገረ፣ ትንቢት የማይናገር ማን ነው? ስለዚህ እግዚአብሔር ለባሪያዎቹ ይናገራል፣ ለእኔና ለእናንተ ይናገራል። ዛሬም እንስማው። ጌታ ይናገራል። እንጸልይ ሁላችን በእጆቻችን። ሃሌሉያ ሃሌሉያ ሃሌሉያ። ጥቂት ደቂቃ ወስደን እንጸልያለን።